እንኳን አደረሳችሁ እስኪ ልልበልላችሁ እስኪ አንድ ላይ ልልበሉ። እንዴት ናችሁ ውድ ተመልካቾቻችን? እንግዲህ በቅርቡ የገና በዓልን አሳልፈናል። ሁላችሁም ቆንጆ በዓል እንዳሳለፋችሁ ተስፋ አደርጋለሁ። እንደ አዲስ ፕሮግራማችን ነው። ሁሌም በየሳምንቱ በዚህ ሰዓት በጉጉት ትጠብቁታላችሁ። እኛም ጓግተን ወደ እናንተ ለመድረስ ዝግጅታችንን አድርገን ይሄው በእነዚህ ውብ እና ቆንጆ ሰዎች ተገኝተናል። እንግዲህ ፕሮግራማችንን ታውቁታላችሁ። እሱም በየሳምንቱ የተለያየ አይነት ግንኙነት ያላቸው ግለሰቦች እዚህ መድረክ ላይ እየመጡ እየተጨዋወቱ የልባቸውን እየነገሩን ገጠመኞቻቸውን እያካፈሉን እንደ አዲስ ተሞጋግሰው ተወቃቅሰው የሚሄዱበት መድረክ ነው። በቀጣይ የፕሮግራማችን ክፍል ላይ ደግሞ የሚኖረን ውድድር አለ። የዛ ውድድር አሸናፊ የሆነ ሰው ደግሞ 15,000 ብር ተሸልሞ ነው የሚሄደው። እናያለን። እንግዲህ ፕሮግራሙን የማቀርብላችሁ እኔ ዳር እስከ ዳር ርስቱ ነኝ። ውድ ተመልካቾቻችን እዚህ መድረክ ላይ የመጣችሁ ዳር እስከ ዳር ተሞጋግሳችሁ ዳር እስከ ዳር ተወቃቅሳችሁ እንደ አዲስ ተዋወቁ። እንኳን ደህና መጣችሁ። እስኪ ስማችሁን፣ ያላችሁን ግንኙነት፣ የስራችሁን ሁኔታ ንገሩንና እንቀጥላለን። ካንተን ጀምር። እኔ ቤንጂ ይባላለሁ። ትክክለኛ ስም ነው ቤንጂ? ስሜ አቤኔዘር ዳዊት ይባላል። በሶሻል ሚዲያ ስሜ ቤንጂ በሚለው ነው የምታወቀው። ያው ሶሻል ሚዲያ ላይ ኮንተንት ክሬት አደርጋለሁ። ከማን ጋር ነው የመጣኸው? ከነቢል ጋር፣ ከወንድሜ ከጓደኛዬ ጋር። ከጓደኛ? ያው ባንወለድም ወንድም ነን ነው። እሺ ነቢል አብዱላዚዝ ይባላል። በስራ ዳይሬክተር፣ የቤኒ ወንድም ጓደኛ። እሺ ደስ ይላል። መጣሁ ወደ እናንተ። እንኳን ደህና ቆየሽ። ሄርሜላ ዩኒሳ እባላለሁ። በሶሻል ሚዲያ ስሜ ደግሞ ኪያ፣ ኢቨንት ኦርጋናይዘር እና ማርኬተር ነኝ። በደንብ እንመለሳለን ወደዛ። የቀረ ነገር አለ? ኮንተንት ክሬት አወራለሁ። እሱ ነው ዋናው ነገር። እሺ ሀና ገብረማርያም እባላለሁ። ሪክሩተር ነኝ። ከቅርብ ጓደኛዬ ጋር ነው የመጣሁት። የልብ ወዳጅሽ ጋር በጣም ደስ ይላል። እሺ እንግዲህ ስማቸውንም አስተዋውቀውናል፣ ያሉበትን የስራ ሁኔታም ነግረውናል። ፕሮግራሙን ትንሽ ለእናንተ ግልጽ ለማድረግ ያህል ከአዘጋጅ የሚመጡልን ጥያቄዎች ይኖራሉ። እነዛን ጥያቄዎች ዘና ፈታ ብላችሁ ሳትጨናነቁ አዎ ወይ ደግሞ አይ ያላችሁ ምላሻችሁን ትሰጡናላችሁ። ከዛ በኋላ ግን ማብራራት ግዴታ ነው። አዎ ያላችሁበት ምክንያት ስለሚኖር እሱን ትነግሩናላችሁ። ገጠመኝም ካላችሁ በዛው አያይዛችሁ ብትነግሩን እኛ በጣም ደስ ይለናል። እንደዛ እያደረግን እንቀጥላለን። እንዳልኳችሁ ቀጣዩ የፕሮግራማችን ክፍል ደግሞ በምልክት የመግለጽ ውድድር ስለሆነ እዛም ላይ በደንብ ትፋለማላችሁ። ስንደርስ አሳውቃችኋለሁ። አሁን ዝግጁ ናችሁ? እንጀምር? እሺ ቦታችሁን ያዙልኝ። ጥያቄያችን ጓደኛዬ ብዙም የማያስቅ ቀልድ ታበዛለች ወይ ደግሞ ያበዛል። ቆይ ቤንጂ ልክ ምላሻችሁን አሳውቁኝ ስላችሁ ትነግሩኛላችሁ። እሺ ምላሻችሁን አሳውቁኝ። በያላችሁበት መዞር ትችላላችሁ። በዚህ ጋር አዎ ብለውናል፣ በዚህ ጋር ደግሞ አይ ብለውናል። አይ ያሉን እንግዲህ እስኪ እንመጣለን። ካንተ ልጀምር። አልፎ ይኮረነስበታል ቀልድ። እንደው በጣም ነግሮ ውጭ ያልከው ቀልድ አለ? አይ እንትን ነው መብራራት ይፈልጋሉ ቀልዶች እና ሲያብራራ ቀልዶች ያልፋሉ። እሺ ደስ ይለኛል በጣም። አይ እስኪ ንገረኝ። ይሄ ነግረኸው ሳይስቅ ቀርቶ ምን ሆኖ ነው ያስባለ ቀልድ? ኧረ ንገረን። እኔ ረስቻቸዋለሁ። ኦልሬዲ ፌድ አውት አድርገዋል ካልክ እሺ መጣሁ ወደ አንቺ። ቀልድ ማይሳካለት ሰው ብትኖር ሀና ናት። በቃ ማያስቅ ቀልድ። የሚያስቀውም እሷ ጋር ሲሄድ አያስቅም።
ታስረዳሻለሽ ቀልድ እንደዚህ እኮ ነው አልገባሽም? ከዛ ደግሞ እንስሶች ብቻ ናቸው ቀልዶቿ። አህያ ወይ ሆነ ቀጣዩ ጥያቄያችን የሚሆነው የጓደኛዬን የአደጋ ጊዜ ተጠሪ ሰው አውቀዋለሁ። ቤንጂ ምላሻችሁን አሳውቁን። እሺ በያላችሁበት መዞር ትችላላችሁ። አዎ ማን ነው? እናቱ። ትክክል ነው። መታወቂያ ላይ እሳቸው ናቸው ያሉት። አሳየኝ ልበለው እንዴ? እሺ የቤንጂስ ያስፈልጋል መድኃኒዓለም ዋስ ጠበቃዬ የለውም። አሁን የመለስከው እኮ የለውም። ራሱ ነው እንትን የአደጋ ጊዜ ተጠሪው ራሱ ነው እንዴ? አሁን እሺ ፌንት አድርጎ መንገድ ላይ ቢወድቅ ምንድን ነው? ማን ነው የአደጋ ጊዜ ተጠሪው? ለዛ ላለመውደቅ የቻለውን እንትን ያደርጋል፣ ማስተር ፕላን ያደርጋል። ከወደቀ ግን አርቲስት አይደለው የኢትዮጵያ ሕዝብ ነው። ይሄ ጥሩ ነው። የቤንጂ የአደጋ ጊዜ ተጠሪ ሰምታችኋል፣ እናንተ ናችሁ የኢትዮጵያ ሕዝብ። ስለዚህ ጥሩ ነው። እቺ ጥሩ ነች። የሷስ አባቷ ትክክል ነው። ልክ ናት። የሷስ ታላቅ ወንድሟ አግኝተውታል። እንግዲህ ሁላችሁም ያንተ ያው ትንሽ ግን ያው ጥሩ ነው። ከአርቱ ጋር አብሮ የሚመጣ እንትን ነው፣ ኃላፊነት ነው። ያው በነገራችን ላይ ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ የምናውቀው እንደዚህ ሾርት ሙቪዎችን በመስራት ነው። አሁን በጣም በቅርብ ጊዜ ደግሞ ቲክቶክ ክሬቲቭ አዋርድ ላይም ዋንጫውን ተሸልመሃል። ለሁለተኛ ጊዜ። እስኪ ወንዶች በፉጨት ሴቶች በእልልታ እንዴት ነው ዋንጫውን መያዝ ግን ያለው ስሜት? አሪፍ ነው። በአሁኑ እነሱ ስለሆነ ያነሱት አልነበርክም? አይ አይደለም፣ በዘንድሮ ቲሜን ያነሳው። ደስ ይላል በጣም። እንዴት ነበረ? የሁላችሁም ስሜት ስለሆነ አንድ ላይ ስለምትሰሩት it is amazing እኮ። ግን ለእኔ ያሸነፈው ቤንጂ አንድ ዋንጫ ሳይሆን የብዙ ሰው ልብን ያሸነፈው እዛ ላይ ኩሮቹን ይንገረኝ። አይ ስልሽ ለፍቶበታል፣ ረጅም ጊዜ ያስቦታል። አምናም እንትን ብሏል። አምናም ቀድሞ የሚያስበው ምንድነው? ክሩን ነው የሚያስበው። የለፋውን ሰው የኔ የሚላቸውን ሰዎች ዞር ብሎ ሁሌ የሚያያል እና እዚህ ላይ ማናችንም አልጠበቅነው መጥቶ እነሱ ናቸው የሚመጣ ነገር አይደለም፣ እነሱ ናቸው የሚያነሱት የሚለው ነገር እና ኢሞሽናሊ በጣም ሂዝ ኢንቴሊጀንት፣ በጣም ሂዝ ማቹር። እንዲህ ላደንቃ አይደለም የመጣሁት አይደለም፣ በቃ ይበቃል። ግን አይ የምር እኔ ከካሜራ በስተጀርባ ራሱ ቅድም እያወራን ነበርና እውነት ለመናገር ጓደኛው በሌለበት ራሱ በጣም ሲያመሰግን የነበረው ኦልሞስት የሁላችንም ነው የክሩ ነው እያለን የነበረውና በጣም አሪፍ ነገር ነው ያለ። ይሄ ብዙ ሰው ላይ ልናገኘው ማንችለው አይነት ኳሊቲ ነው። ከዛ ደግሞ በስራው በደንብ ገፍተህ እንድትሄድበትና በደንብ ደግሞ ከዚህ የበለጠ ውጤታማ እንድትሆን የሚያደርግህ አይነት ሳቤን ስለሆነ ደስ ይላል በጣም እንዳይቀየር። ወደፊትስ እንዴት ነው ይሄ ፊልሞችን የመስራት? ምክንያቱም እዛ ጋር የምናያት ሾርት ሙቪ ራሱን የቻለ በጣም ትልቅ ነገር እንደወጣበት የሚያስታውቅ ትልቅ ፕሮዳክሽን ነው እና ወደፊትስ ምንድን ነው የምታስበው? እንግዲህ ከእግዚአብሔር ጋር ወደፊት የተወሰኑ ሾርት ሙቪዎችን፣ ከዛ ደግሞ ተከታታይ የቲክቶክ ሲሪስ፣ ከዛ ደግሞ በግብደው ጉማ ላይ ለመምጣት ነው። የስ ይመጣል። ደስ ይላል በጣም። ቀጣዩ ጥያቄያችን የሚሆነው ጓደኛዬ በጣም ተጎድታ ወይም ደግሞ ተጎድቶ የነበረችበትን ወይም ደግሞ የነበረበትን ጊዜ አስታውሰዋለሁ። ጓደኛችሁ በተለያየ አይነት ነገር ይሆናል። ተጎድታ ወይም ደግሞ ተጎድቶ የነበረበትን ጊዜ አስታውሳለሁ ነው ጥያቄው። ምላሻችሁን አሳውቁን። በያላችሁበት መዞር ትችላላችሁ። ደስ በሚል ሁኔታ 4 አዎ ነው አሁን የተገኘው። እስኪ ወደ እናንተ ለሴቶቹ ደግሞ እድል ልስጣችሁ። መቼ፣ እንዴት፣ በምን ሁኔታ?
ዝም ብዬ ነው እንደመለስኩት ጠፋ። I remember like exactly መናገር አልችልም like personal thing ስለሆነ ግን ተማሪዎች እያለን ትዝ ይለኛል 12 ክፍል እያለን አረስተሽ ነው እንዴ ተጎድተሽ ጉዳቷን እያስታወሰቻት ነው። በምን እንደሆነ መንገር አይቻልም። አዎ ፐርሰናል ቲንግ ነው ግን እንትን ነው ሀኒ በጣም ሰው ታምናለች ምናምን። እኔ ግን ልገምት አስራ ሁለተኛ ክፍል ላይ ሌላ ምንድን ነው የሚጎዳው ነገር? በጣም ነው ሰው የምታምነው ሀኒ እና በዛ ሲቹዌሽን ላይ ምናምን 1 ዓመት ወይ 2 ዓመት ትንሽ እኔ ይበልጣታለሁ እና አዛት ታይም ብቻ ይሄ የተፈጠሩ ምናምን ነገሮች ነበሩ በጓደኛ ምናምን መካከል እና ያን ታይሟን አስታውሳለሁ። ፍቅር ይዟት አያውቅም። እኔ ደግሞ በቃ ይሄ አፍላ እድሜ ስለሆነ እንደዛ ነበር የገመትኩት። እሺ የአካል ጉዳትም ይሆናል። ኦፍኮርስ ምንም አይነት ጉዳት መሆን ይችላል። የምታስታውሽውን ነገር ባለፈው ልትበላ ተነስታ ሌሊት 6 ሰዓት ነው 7 ሰዓት ነበር። ከዛ ወድቃ እግሯን ተሰብራ ነበረ። ትሩ ስቶሪውን መናገር እችላለሁ። ቆይ እኔ ግን ያልገባኝ ነገር 6 ሰዓት ምን ልታረጊ ነው በዛ ሰዓት? አይደለም እውነት አይደለም። ላይቭ ላይ ቆያለሁ እና በዚህ አጋጣሚ ማለት ነው ላይቭ ላይ ያላችሁ ጓደኞች በጣም ነው የምወዳችሁ ነት እና ላይቭ ላይ ቆይቼ ከዛ ላቭ አይላንድ ሙቪ ነበር እሱን አይቼ እንትን ነው ስክሪን ላይ ብቻ ነበረ ጭንቅላት እንደዚህ አልዞርኩም ምናምን ከዛ ወርጄ ሶፋ ነው ረገጥኩት ብዬ የሶፋውን ጠርዝ ከዛ ግሬት ተሰበረ። ደህና ነሽ ግን አሁን? እግዚአብሔር ይመስገን። ተሰበረ መመሽ ነው ይሄ ታውቀኛለህ። ስለዚህ ያው ዞሮ ልትበይ በሄድሽበት አጋጣሚ ነው የተሰበረው። ጥጣ ነው ልበላ አይደለም አንቺ። አይ ልትበላ ብላ እኔ እንኳን እያጠባሁ እኮ እያደርኩኝ ሌሊት ተነስቼ አልበላም። ኧረ ወገን ምንድን ነው እየተካሄደ ያለው? ልበላ ተነሽ አገኝልን። እሺ እናንተ ጋርስ? እኔ አይ ቲንክ የዛሬ ስንት ዓመት አይደለም 4 ዓመት 3 ዓመት በስራ በጣም ተጎድቶ እንደነበረ አውቃለሁ። ከዛ በላይ ያለው ፐርሰናል ስለሆነ ብዙ ኤክስፕሌን አላደረገውም። ራሱ ከፈለገ ራሱ ያርገው ይደረግ። ስለዚህ የዛሬ 3-4 ዓመት በስራ ምክንያት በስራ ምክንያት ተጎድቶ ነበር። ቤንጅስ? ቤኒ 3 ዓመት 3 እና በ2 ዓመት መሀል ያለው በጣም ቦንድ ያደረገን ሞመንት ስለሆነ እንትን አርባል የተወሰነ አርፍጄ ነው የደረሱበት። ግን ያው እንዴ ነገሩን እንጂ በጣም ሚስጥር ያያዛችሁ ነውና ይነገረን። 2 የመኪና አደጋ ነበረብኝ። ብዙ ስራ ምናምን ተበለሻሽቶብኝ ነበርና እሱን ነው። የት? እዚህ ነው የመኪና አደጋ? እኔ እንጃ ክፍለ ሀገር ምናምን እዚሁ ከተማ ውስጥ እና በጣም ተጎድተ ገናና ፋሲካ ላይ ባይ የገና ቀን ማታና ፋሲካ በሳምንቱ አይደለም ዳግመ ትንሣኤ አይደል? ዳግመ ትንሣኤ ላይ እኮ ቀላል ነው ከባድ ጉዳት? እሱማ እግዚአብሔር ይጠብቀኝ እኔ ምንም አልሆንኩም። ያኛው ሁለቱም ግን ኮምፕሊት ዳሜጅ። ከዛ ይሄኛውን ወጣው ያኛው ግን በቃ መኪናው ራሱ ኧረ እንኳን እግዚአብሔር አተረፈህ እንዴ! ይኸው አሁን እየሰራህ ነው። እንኳን አይደለም መኪና ሌላ ስንት ነገር ይገዛል አይደለ? እሱ በህይወት መኖርህና አካልህ ላይም ጉዳት ሳይደርስ በሰላም መውጣትን የመሰለ ነገር የለም። ውድ ተመልካቾቻችን ከኛ ጋር ቆንጆ ቆይታን እያደረጋችሁ እንደሆነ ባለሙሉ ተስፋ ነን። እናንተም እዚህ መታችሁ መወዳደር፣ መጫወት፣ መሳቅ እንዲሁም ደግሞ መሸለም ትችላላችሁ። ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶች በራችን ለእናንተ ክፍት ነው። እስክሪን ላይ በምናስቀምጥላችሁ ስልክ ቁጥሮች አለያም ደግሞ የቴሌግራም ገጻችን ላይ ልጽፉልን፣ ልደውሉልን ትችላላችሁ። ኑ አብራችሁን ስሩ፣ ታተርፉበታላችሁ። እሺ ቦታችሁን ያዙልንና እንቀጥላለን። ይሄኛው የፕሮግራማችን ክፍል የተመለከታችሁትን ይመስል ነበር። አሁን ደግሞ እጅግ በጣም አጓጊ ወደሆነውና ወደሚያሸልመው የፕሮግራማችን ክፍል ልንሸጋገር ነው። በነገራችን ላይ እዚህ ዙር ላይ ለእያንዳንዳችሁ አንዳንድ ጥያቄ ይደርሳችኋል። እያንዳንዱ አንዳንድ ጥያቄ ደግሞ የኢትዮጵያ 1,000 ብር ያሸልማል። አጨብጭቡ እንጂ።
የሚሰጣችሁ ሰከንድ 20 ሰከንድ ነው። አላነሰችም። የሚሰጣችሁ ሰከንድ 20 ሰከንድ ነው። በ20 ሰከንድ ውስጥ የምታዩትን ስክሪን ላይ የምትመለከቱትን ነገር አስረድታችሁ ለኛ ማሳወቅ አለባችሁ። ከዛ ደግሞ ካሸነፋችሁ ያሸነፈው ደግሞ ግሩፕ ወደ ቀጣዩና በጣም አጓጊ ወደ ሆነው 15,000 ብር ወደሚያሸልመው ዙር ደግሞ በፈቃደኝነት ማለፍ ይችላል ማለት ነው። ስለዚህ ዝግጁ ናችሁ? እንቀጥል። እንዳት ማን ደግፌ ልቁ እስኪ እንወራረድ። እሺ የተሸነፈው ክትፎ ይጋብዛል። እኛ ነን የምናሸንፋችሁ። እሺ እንደዚህ ነው። ስለዚህ አሸናፊ ክትፎ ይጋብዛል። እኔ ጋብዙ ልትለዝ እንጂ ያሸነፈ እኮ እያልኩ እኮ ነው። ያሸነፈ ብቻ ጥያቄውን ቀለል ባለቃ በኩል መተናል። ያሸነፈ ሰው ክትፎ እንዴ ስትይ ማለት ያው እናንተም ካሸነፋችሁ እሺ፣ አሸናፊ የሆነው ሰው ትራንስፈር ማድረግ ትችላላችሁ ወደ እንበላለን። መልካም። እሺ እንቀጥል። ቃላችሁን እንዳትረሱ። ቤንጂ በ20 ሰከንድ ውስጥ ታስረዳልናለህ። ወደ ጥያቄያችን እንለፍ። ጀምር። ቤት ነው ነው ጀርባህን ወደዚህ። የክሪስማስ ትሪ ኮከብ ጌጦች አላስረዳኸውም ቤንጂ፣ አላስረዳኸውም። የክሪስማስ ትሪ ክቡ ነገር ሰዓት አልቋል። ምንድን ነው ግን? አምፖል ኧረ አጠበቅሽው እንዳይፈነዳብሽ እንጂ የጎልፍ ኳስ የጎልፍ ኳስ Can we say it? ሰው ልክ ነኝ እኮ እንደዚህ የገና ጨዋታ ላይ ኳስ ዛፉን ወስጄ ዛፉ ያለውን ኳስ አስረዳሁት። አንተ የገና ጨዋታ ብትኖረው ምክንያቱም ገና ሲባል ዛፉ ነው የሚታየው። ያቺ ነች እኮ የገና ጨዋታ ኳሱ ብትሉኝ አሁን ይገባኛል። የገና ኳስ ስትሉኝ እኔ ጭንቅላቴ ነው ዛፉ ላይ። አንተ የእንትንን እኔም ነግረውኝ ነው። እሷ ሳትናገር ታውቂያለሽ? እሺ ወደ እናንተ እመጣለሁ። በደንብ አስረጃት። ትማሪያለሽ ከዚህ። አቤት። እሺ እንቀጥላለን። ጥሬ ስጋ። እሺ ጥሬ መብላት። ጥሬ ስጋ ቤት። ጥሬ ስጋ ቦታ ሄዶ መብላት። ጥሬ መቁረጥ። ጥሬ ስጋ መቁረጥ። ጥሬ ስጋ መቁረጥ መብላት። ጥሬ ስጋ መቁረጥ መብላት። ጥሬ ስጋ ቤት። ጮማ ግን አኞን አይበሉባት። አኞ ነው አይበላም። ዝም በል። ጮማ ይሄን ከሰያት ነጭ ነው ብዬ ነው። ወይኔ ቦዲ ሼሚንግ ነው። ጮማ ነበር አልተመለሰም። አንቺ ማበዩ እንደዚህ እኮ እያልኩሽ እኛ ሩር ነው የሚሰጠው። መገበቃን አገላጠ የምታገኘው ቃል መቼ ነው መጀመሪያው? ነው አፍጥነው። ይኸው ባየህበት ቅጽበት መጀመር አለብህ። ቄጤማ ቄጤማ ተመልሷል። በትክክል ተመልሷል። ካጨዶት ደግሞ ያልቃል ጊዜ። እሺ መጣ ወደ እየተመራችሁ ነው። እንቀጥል። ሆያ ሆዬ አባባ ክሪስማስ አባባ ክሪስማስ አባባ ገና አባባ
ለቡሄ ነው የሚሆነው። ሰዓት አልቋል። የገና አባት አባባ ገና ኤግዛክትሊ ቃሉ የገና አባት ግን እዚህ ጋር ወቅቱ ቆዳ እንደዚህ የሚያደርጉት ሳንታ ክላውስ ነው። እኛ ደግሞ አባባ ገና የኢትዮጵያ አሸነፍን እኛ እንባረር ነው። ተመልካቾቻችን የትም እንዳትሄዱ ሪሞታችሁን አርቃችሁ አስቀምጡት። እኛ ደግሞ ውጤት ይዘን እንመለሳለን። በያላችሁበት ጠብቁን። ውጤት ይዘን ተመልሰን መተናል። በጣም እንደዚህ ትንቅንቅ የታየበት ውድድር ነበር። እንግዲህ እንዳጋጣሚ ሆኖ ቀላል ነገር ነበር የደረሳችሁ። በጣም ቀላል ነበረ። ነገር ግን አልመለሱትም። ቤንጂና ነባ አሸነፉ። እንግዲህ ቤንጂና ነባ አሸንፈዋል። አሁን እድል አላችሁ። ቤንጂና ነባ የተሸለማችኋትን 1000 ብር ይዛችሁ መሄድ ትፈልጋላችሁ ወይስ ደግሞ እሷን አስይዛችሁ ለ15000 ብሩ ትፋለማላችሁ? ቤንጂ ብትሄድ ይሻላል። የጠላት ወሬ ማሰቡ ጥሩ ነው። ምን ያደርግላል? ኢንዶሚ እንደዛ ተመካከሩ። አንተ እንደሱ እኮ የተመካከሩ ነው። ወጣቶች ነን አይደለ? እኮ እንደውም እኮ አልተባባለ። እኔ እና እሱ በከት ፎቶ ተስማምተን አሰባችሁ። አንቺ ብርክት ልክ እንደዚሁ ነው የምትጠያየቁት። ቀጣዩ ዙራችንም ላይ ቀጣዩን ስማ እንትን የዶሮ ብልት ነው የሚጠይቁት። ኦ ማይ ጋድ ፈረሰኛ ሊያደርጉት ይችላሉ። እንግዲህ ክርክር የተሞላበት ነው። ስለዚህ ምን ወሰናችሁ? እኛ ፈርተናል። ያ እንቀጥላለን። ትቀጥላላችሁ። ኮብስ ለእነሱ ነሽ አያይሻት ነው። አንቺ ለእነሱ ነው የምታስበው። አንድ ሺህ ብሩን ፖዚቲቭ ልታስቀረው ነው። ሁሌም ቢሆን ባሸነፈው ሳይድ ጥሩ። እንግዲህ ይሄኛው የፕሮግራማችን ክፍል እጅግ በጣም አጓጊ ነው። ምክንያቱም ቀላል ገንዘብ አይደለም። 15000 ብር ነው የሚያሸንፈው ያሸነፈው ተወዳዳሪ። 3 ጥያቄዎች ይኖሩናል። እነዛን 3 ጥያቄዎች እያንዳንዳቸው 10 ሰከንድ ነው የሚሰጣቸው። ስለዚህ ከቅድሙ በበለጠ እንዳቦ ሸማኔ ፈጠን ያለ ችግር የለም። 10 ሰከንድ በቂ ነው። ለማስነጠስ ነው። አስነጥሰን ቢሆን ከገባው ይበቃል። ስለዚህ በ10 ሰከንድ ውስጥ አንዱን ጥያቄ መመለስ አለባችሁ። 2 እና ከዛ በላይ ከመለሳችሁ 15000 ብሩ የግላችሁ ነው የሚሆነው። ስለዚህ እንጀምር። እሺ አይዞን ወክ እናደርጋለን። 1000 ብሩንም የራይዷን አስበልተናል። ጥላጥለው እንፈልጋለን። ያሰጣቸዋለን። እንቀጥል። ካዝና ሰዓት አልቋል። ኧረ ቤንጂ አሁን ነው ሰዓት አልቋል። እንደዚህ አድርጎ ከዛ እንደዚህ ቤንጂ ስንት ዓመት ነው? የድሮ ሰው አይደለም መሰለኝ። አይደለም ከቴፑ ጀምሮ ስለወሰደ ሀሳብ ማውጣት እንግዲህ ቅድም ከሳሩ ከመብቀሉ ጀምሮ እያልካት ነበር። አንተ ማጠንጠንን ከቴፑ ጀምሮ ነው ሊያስረዳ የሞከረው። አውጣው ስለዚህ ሲበላሽ አልተመለሰም። ወደ ቀጣዩ እናልፋለን። ያሳዝናል። አላችሁ አሁንም እድል በደንብ አላችሁ። ቢያንስ ሁለተኛ ነው የምንሸነፈው። እንደገባን አልተሸነፍም። እንቀጥላለን። ልጀምር። ሰከንድህን አስብ። መፈክር መስበክ፣ ማበረታታት፣ ሞቲቬት ማድረግ እንትና ማን ያዟል ነው? ሰዓት አልቋል። እኔ እኮ ግን ለእናንተ ነበርኩ። አስተዋጽኦ ግን
ወተት ምናምን አድርገህ ብታስረዳው እሺ ምንም ይሁን ምንም ታስረዳዋለህ። አትሊስት በዜሮ መውጣት የለባችሁም እና ምን አልሽው ይዘን እንሄዳለን። እሱንማ ቅድም አስያዝክ እኮ ቢያንስ ግን እንደው ለሞራል እንኳን በዜሮ ከሚሆን እስኪ እኛውን እንሞክራለን። እንቀጥል። እንሂድ። ኧረ ቤንጂ ጽሁፍ ነው መጽሐፍ ደብተሩ ጽሁፉ እስክሪብቶ በእናታችሁ ሰዓት ስጡት። ኢትስ ኦኬ ያለው ጣም 30 ደቂቃ ሰጥተናል። ኢትስ ኦኬ ብራና ሰዓት አልቋል። ግን እኔ ላስረዳ እንዳዞር ሰዓት አልቋል። ቤንጂ ንቃ። ቤንጂ ምን አለ? ተመስገን ነው። በአንድ ሰዓቱ ቢሆን እስኪ አስረጃት አንቺ። ቆንጆ ናት መሰለኝ። ቤንጂ እንግዲህ በስተመጨረሻም በዜሮ አልተባዛብህም። ቢያንስ እንኳን 30-40 ደቂቃም ቆይቶም ቢሆን እንደምንም አምጦ መልሶታል አማርኛ ብሎ። ነገር ግን የ15,000 ብሩ ተሸላሚ ልትሆኑ የምትችሉት የነበረው 2 እና ከዛ በላይ ጥያቄ ከመለሳችሁ ነበረ። 1,000 ብሩ ቆጫችሁ እንዴ? አረ በፍጹም እውነት ነባ ግን የቆጨ ትመስላለህ። መሰረታዊ አማርኛዎች ያኔ ውሰድ ስትለኝ ይሻለ ማለቴ መግደርደሬ ነበር ለ15,000 ብሩ። እውነት ነው። እሱ ነው ትልቁ ነገር። እንግዲህ ተመልካቾቻችን የዛሬው ፕሮግራማችን የተመለከታችሁትን ይመስል ነበረ። እኛ በጣም ቆንጆና አዝናኝ ቆይታ ነበር ያደረግነው። እናንተም በየቤታችሁ ሆናችሁ በጣም ደስተኞች እንደሆናችሁና እስከ መጨረሻው ድረስ ደግሞ ከኛ ጋር እንደቆያችሁ ሙሉ እምነት አለን። ይህን ፕሮግራም ስፖንሰር ማድረግ የምትፈልጉ ድርጅቶች ልታናግሩን ትችላላችሁ። ስልክ ቁጥራችን እንዲሁም ደግሞ የቴሌግራም ገጻችን ስክሪን ላይ ተቀምጦላችኋል። ኑ ከኛ ጋር አብራችሁ ስሩ፣ ታተርፋላችሁ። ስክሪን ላይ ስልክ ቁጥራችን አለ፣ የቴሌግራም አድራሻችን አለ። በዛ ልታገኙ ትችላላችሁ። ተመልካቾቻችን የዛሬ ቆይታችን በጣም ቆንጆ ነበር። እናንተም እንደወደዳችሁት ሙሉ እምነት አለን። ሳምንት በተለየ ተወዳዳሪ ወይም እንግዳ እንገናኛለን። እስከዛ ድረስ በያላችሁበት ያማረ ሳምንት ይሁንላችሁ። ቻው። ፕሮግራሙን የማቀርብላችሁ እኔ ዳር እስከ ዳር ርስቱ ነን። ማንን አንድ ላይ ማንን ውስጥ ያለሽን ወጣች የተደበቀችው አንተን አሁን በጣም ልብሳችን ነካቡ እንዴ? ኧረ 1,000 ብር በቃ ምን ማድረግ ይቻላል እንጂ I'm so happy